እንደገና ደግሞ ቃሉን እንድንሰማ እግዚአብሔርን እድል ስለሰጠን እግዚአብሔር ይባረክ። መጽሐፍ ቅዱስ የያዛችሁ ባለፈው ጊዜ ጀምረን የነበረውን ያዕቆብን መልእክትም ዛሬ እንቀጥላለን። እስቲ ሁላችንም ተነስተን ከ1 እስከ 12 ያለውን አንብበን እንቀመጣለን። የሐዋርያው ያዕቆብ መልእክት ምዕራፍ 1 ከ1 እስከ 12። የእግዚአብሔር የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎላችሁ ሳይኖር ፍጹማን ሙሉአን ትሆኑ ዘንድ ሥራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱ ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋ የተነቃነቀ የባህር ማዕበል ይመስላል። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። የተዋረደ ወንድም ግን በከፍታው ባለጠጋ በውርደቱ ይመካ። እንደ ሳር አበባ ያልፋል፣ ፀሐይ ከትኩሳት ጋር ይወጣል፣ ሳሩም ይጠወልጋል፣ አበባውም ይረግፋል፣ መልኩም ውበቱም ይጠፋል። እንዲሁ ደግሞ ባለጠጋ በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና ይላል። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ ዘላለማዊና ቅዱስ የሆነውን ቃልን ከፍተናልና በዚህ ሰዓት ቅዱሱ መንፈስህ በመካከላችን እየተመላለሰ ያስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ብለሃል፣ የልጆችሽም ሰላም ይበዛል ብለሃል። ጌታ ሆይ እባክህ ከሰው አንማር፣ ከአንተ ከመንፈስህ ግን እንድንማር እርዳን። ጌታ ሆይ ታውቅበታለህ ማስተማር፣ ታውቅበታለህ ለልብ መናገር፣ ታውቅበታለህ ልብን መያዝ። በመካከላችን ተመላለስ። ኃጢአታችንን ድካማችንን ሁሉ ይቅር በል። በጸጋ ስለምታገለግለን ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እግዚአብሔር የተባረከ ይሁን። ይህንን ክፍል አይ ቲንክ ሶስተኛ ሳምንታችን ነው እና ባነበብኩት ለራሴ ደግሞ ባጠናሁት ለራሴ ለማካፈል ለራሴ ሰርች ባደረኩበት መጠን እኔን ራሴን አለማወቄን በጣም እያየሁበት ያለ ክፍል ስለሆነ እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ነገር ስፋቱም ጥልቀቱም ከፍታውም ከመታወቅ የሚያልፍ ነው ይላልና በዘመናት የእግዚአብሔር ቃል ብዙ ሰዎች ሰብከውታል፣ ይሰበካል፣ ለዘላለም ይደረጋል። ግን በማንም ማስተር የማይደረግ ጥልቅ እንደሆነ የእግዚአብሔር ቃል ከቃሉ እናያለን ማለት ነው። እንግዲህ ባለፈው ሳምንት ያየነው ስለ እምነት መፈተን ነው። ስለ እምነት መፈተን አይተናል። እግዚአብሔር እምነትን ይፈትናል። ግን ዛሬ በጣም ፎከስ የማደርግበት ስለ ጥበብ ነው። ባለፈው ጊዜ እምነት ስለመፈተን ስለ ትዕግስት ሁሉ አይተናል። ዛሬ ግን በጣም እንድናየው የምፈልገው ስለ ጥበብን እግዚአብሔር ጥበብን ይሰጣል በሚለው ሐሳብ ላይ በተለይ ከቁጥር 5 ጀምሮ እስከ 8 ድረስ ባለው ሐሳብ ላይ እንድናይ ነው። ግን ወደ የጥበብን ውበቱን፣ የጥበብን አስፈላጊነቱን፣ የጥበብን በውስጣችን እንድንጓጓ የሚያደርገው ነገር ከወደ ኋላ ያየነው ክፍል እንደሆነ እናያለን። ቁጥር 1 እና 2 ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግ አውቃችኋል። ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎላችሁ ሳይኖር ፍጹማን ሙላን ትሆኑ ዘንድ ሥራውን ይፈጽም። ይህ በዚህ ሁኔታ ላይ እያለን ከዚህ ቀጥሎ ያለው ሐሳብ መጽሐፍ ቅዱስ ያዕቆብ ሲናገር ስለ ትዕግስት ይናገራል። ትዕግስት መፈተናችን ትዕግስትን ያመጣልናል ይላል። እምነታችን ሲፈተን
የሚወልደውና የሚያመጣልን በእያንዳንዳችን ባህሪ ላይ ትዕግስትን ነው ይላል። ይህ ትዕግስት ደግሞ ወደ ጽናት ያመጣናል። ይህ ትዕግስት ደግሞ ወደ ፍጹምነት ያመጣናል። ይህ ትዕግስት ደግሞ ወደ ሙሉአት ያመጣናል ይላል። ትዕግስት በጣም አስፈላጊ ነው በእግዚአብሔር አሰራር ውስጥ። እግዚአብሔር እጅግ የሚጠቀምበት አንዱ ነገር ትዕግስት ነው። የእምነታችን መፈተን ትዕግስትን ያመጣል ይላል። ትዕግስት ግን ፕሮሰሱ ነው፣ መንገዱ ነው። እኛን ወደ ሙላት አያችሁ፣ ከጽናት ከፍጹምነት እንደገና ወደ ሙላአት የሚያደርሰን ትዕግስት ነው። ስለዚህ ትዕግስት እጅግ አድርጎ አስፈላጊ ነገር ነው። ትዕግስት በአንድ ጊዜ ማስተር የምናደርገው አይደለም። ሁል ጊዜ ከኛ ጋር የሚኖር ቨርቹ ነው፣ የሚኖር እውነት ነው። ስለዚህ ትዕግስት እንዳይጎላችሁ። ግን ትዕግስት ብቻ አይደለም፣ በፈተናው ውስጥ ደግሞ ደስ ይበላችሁ ይላል። ደስ ይበላችሁ ይላል። እስቲ ያስቡት፣ ትዕግስት ስራውን ጀምሯልና ፍጻሜ ያምጣ። የጀመረው ከምንድን ነው? ከማጽናት ጀምሮ ወደ ሙልአት ያምጣችሁ። አንድ ቦታ ላይ ኩዊት ማድረግ የለበትም። ትዕግስት በእናንተ መልካምን ስራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ምን ያደርገዋል? ይፈጽመዋል። እግዚአብሔር የአንድ ሞመንት ጉዳይ አይደለም ከኛ ጋር ያለው። እርግጥ ነው በየደረጃው እግዚአብሔር የሚያስፈልገን ያደርጋል። ግን አልቲሜቱ ማስተሩ ሐሳቡ ግን ልጁን እንመስል ዘንድ ስለሆነ ከማጽናት ጀምሮ እስከ ሙላአት የሚለው እሱን መምሰል ነው። ወደዚያ እስከምንደርስ ድረስ ትዕግስት በሕይወታችን እየሰራ ያልፋል። ስለዚህ ትዕግስት ልናጣ አይገባም። ግን ትዕግስት ብቻ አይደለም፣ በመከራችሁ ሁሉ ደስ ይበላችሁ። ማን ነው በመከራው ደስ ይበላል? እውነት እንነጋገር ከተባለ መከራ ደስ አያሰኝም። ሰው በመከራ ውስጥ ሲያልፍ ብዙ ፈተና ውስጥ ይገባል፣ ብዙ ጭንቀት ውስጥ ይገባል፣ ብዙ ጥርጥር ውስጥ ይገባል፣ ብዙ ፍርሃት ይመጣበታል። ግን እግዚአብሔር ይመስገን እነዚህ ነገሮች መኖራቸው ክፋትም የለውም። እግዚአብሔር ለምን ተሰማህ እንደዚህ ብሎ አይልም። ለምን ተጨነቅ፣ ለምን ፈራህ እግዚአብሔር አይልም። አያችሁ፣ ኩይት ማድረጋችን ነው መጥፎው። ጥለን መሄዳችን ነው መጥፎው። በትዕግስት ውስጥ ስናልፍ እንዲህ አይነት ፔኖች በሚመጡበት ጊዜ ያሉ ነገሮች ናቸው። ግን ጥለን ኩይት አድርገን ከሜዳው ከጨዋታው ላይ ግን ወጥተን ስንሄድ ነው መልካም የማይሆነው እንጂ በዚያ ውስጥ እነዛ ፊሊንጎች አይሰማችሁ አይለንም እግዚአብሔር። እሱ ራሱ በመከራው ታግሶ ይላል። ያችሁ ስለዚህ ጌታ ኢየሱስ ክርስቶስ ይላችኋል በዛች በጌቴሰማኒ ላይ በሉቃስ ላይ በጣም ይናገራል። ተጨነቀ፣ በቃ ፈራ፣ በውስጡ ደግሞ ምንድነው የደም ጣብ እስከሚያልበው ድረስ በቃ ቃተተ። እንደዛ አይነት ኢሞሽን የሆነ ስሜቶች ሁሉ በሕይወቱ ላይ አለፉ። ነገር ግን ሰልፉን ለቆ ግን አልሄደም። ትዕግስት የሚሰጠን ያንን ነው። ኩይታ አድርገን በቃ በቃ ብለን ጥለን እንድንሄድ አይደለም። ስሜቱማ ይኖራል። ግን ደስ ይበላችሁ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ዮሐንስ ወንጌል ምዕራፍ 16 የመጃው ሰዓት ደርሶ ሲነግራቸው ጥቂት ጊዜ ያለ ታዩኛላችሁ፣ ጥቂት ጊዜ ያለ ደግሞ አታዩኝም። ከእንግዲህ በኋላ እንዲህ ያለ ሲናገራቸው በጣም ግራ ገባቸው። ጥቂት ጊዜ ያለ አታዩኝም፣ ጥቂት ጊዜ በኋላ ደግሞ ታዩኛላችሁ። ምንድን ነው የሚለው ብለው ወደ መስቀል ሞት መሄዱ ሲነግራቸው ውስጣቸው ብዙ ታወከባቸው፣ ተጨነቁ። ከዚህ በኋላ አንድ በምሳሌ እንዲረዱት ይሄንን ንግግሩን አጸናው። ዮሐንስ 16 ቁጥር 21 ላይ ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ሴት ስትጸንስ እንደውም ኮንግራጁሌሽን ነው የሚባል ደስታ ነው። ግን ስትጸንስ ወራቷ ሲገባ ታዝናለች። ስሜቷ ሁሉ መለዋወጥ ይጀምራል። ፍርሃት በውስጧ ይመጣል። ጥርጥር በሕይወቷ ይመጣል። ጭንቀት በሕይወቷ ይመጣል። ነገር ግን ሕፃን ከወለደች በኋላ ሰው ዓለም ተወልዷልና ስለ ደስታዋ መከራዋን ሁሉ አታስበው።
አያችሁ ፓራዶክስ ነው። እዚህ ጋር ሐዘን አለ፣ ጭንቀት አለ፣ ሴም ታይም ደግሞ ደስታና እንትን አለ። በዚያ መካከል መሄድ አለ። ግን ወዲያውኑ ያ ሞመንት ይቀየርና ደስታ ይመጣል ያችሁ ብሎ ይናገራል። ስለዚህ እነዚህ አብረው የሚሄዱ ነገሮች ናቸው። ደስ ይበላችሁ፣ ግን አት ሴም ታይም ደግሞ በውስጣችን ፕራክቲካሊ ስናልፍበት ህመምና ፔን አለው። ግን በህመሙና በቻሌንጁ ውስጥ ግን ትዕግስትን ግን ጥለን አንሄድም፣ ኩት አናረግም። እንደውም ሉቃስ 21 ላይ ይመስለኛል በመታገሳችሁ ነፍሳችሁን ምን ትላላችሁ? ታድናላችሁ። በመታገሳችሁ እዛ ላይ ጸንታችሁ በመቆማችሁ ታድናላችሁ ብሎ ይመክረናል። ስለዚህ ሴት አሁን እንደምትጨነቅ በኋላ ግን ደስ እንደሚላት ማለት ነው። ዛሬ ሰማሁ አንድ ሰው ሲናገር አንዲት ሴት ልጅ ናት ያለችው ነበረች። አንድ ሴት ልጅ ናት ያለችው እና አሳደጋት። ዳይፐሯን ቀይሮ ምንድነው ጡጧ ጠብቷት ዳዴ አስተምሯት ትንሽ ደግሞ ደግ ስትል እጇን ይዞ ትምህርት ቤት ወስዷት ስትመጣ እንደዚያ አድርጎ ምግብ አብልቷት ወደ ሃይ ስኩል ስትሄድ ኤሌመንተሪ ምናምን እስከምን ሁሉ ዋጋው ሁሉ ከፈለ። ቀበበች፣ በጣም አደገች፣ ቆንጆ ነች። አንድ ቀን አይቶት የማያውቅ አንድ ልጅ መጥቶ ጭልፍ አድርጎ ይዟት ሄደ እና ምን አለው? እንደው አናድድም ይህ ሁሉ ብለህ ያደርገን ይዟት ሲሄድ አናድድም ብሎ ይለዋል አሉ። ግን ሰውየው አስተዋይ ነበር ዳኛው። እውነት ነው፣ ግን እኔ ደግሞ ዳይፐር ነው ያልቀየርኩለት፣ ዳዴ ያላስተማርኩት፣ 5 ሳንቲም ከፍዬ ያላስተማርኩት ወንድ ልጅ ዛልኝ ምን አለች? መጣች። በዚህ በኩል ሪሊስ ታደርጋላችሁ፣ በዚህ በኩል ግን ጌን የምታደርጉት ነገር አብሮ የሚሄድ ፓራዶክስ ነው። በዚህ ሪሊስ ስናደርግ በዚህኛው በኩል ይመጣልናል። ስለዚህ በፈተናችን ላይ ታግሰን ብንጸና፣ አዎ ከኛ የሚወሰድ የሚቆረጥ ነገር አለ፣ ፔን አለ። ግን በአንጻሩ ግን ምን አለ? ክብር አለ፣ መጽናናት አለ፣ ሙላት አለ፣ ክርስቶስን ወደ መምሰል ወደዚያ መሄድ አለ። ወይ አያችሁ? ስለዚህ ሁለቱ አብረው የሚሄዱ ነገሮች ናቸው። ስለዚህ በትዕግስት እንድንጸና እግዚአብሔር ቃል በብዙ ነገር ይናገራል። ይልና እንግዲህ ወደ ዛሬው ሐሳብ ስመጣ ያዕቆብ ምዕራፍ 5 ላይ ማለት 1:5 ላይ ይላል፣ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ተመልከቱት፣ የሚያወራው ስለ ፈተና ነው፣ የሚያወራው ስለ መከራ ነው፣ ስለ ችግር ነው። ግን ጳውሎስ እዚህ ጋር መጥቶ ማንም ከእናንተ ጥበብ የጎደለው ቢኖር በልግስና የሚሰጠውን እግዚአብሔርን ይለምን። እንዴት አድርጎ ነው ይህንን ሐሳብ እዚህ ውስጥ አምጥቶ ያስገባ? ጥበብ ይለምን ይላል። ይሄ የጥበብ ነገር ከመቼውም በበለጠ በጣም አድርገን ስራውንም ሁኔታውንም የምናየው የምንፈልገው በተለይ ሰው በተለያየ አይነት ቻሌንጅ ውስጥ በሚያልፍበት ጊዜ ጥበብ በጣም አስፈላጊ ነገር ነው። ለዚህ ነው ያዕቆብ ይህንን ሐሳብ እዚህ ውስጥ የሚያስገባው። ከእግዚአብሔር ዘንድ ጥበብን ይለምን። እንዴት አድርጎ የገጠመውን ቻሌንጅ ኦቨርካም ማድረግ ይችል ዘንድ እግዚአብሔር ጥበብን በውስጡ እንዲያመጣለት ይለምን። መክብብ ላይ ይመስለኛል ምሳሌ ላይ ይመስለኛል በመከራ ቀን ጉልበትህ ቢላላ ጥቂት ነው ይላል። ያቸው አሁን በመከራ ቀን ጉልበቱ የላላ ሰው እንደው ትንሽ ይበቃዋል፣ እንዲገፋ ብታረጉት ምን ይሆናል? ፍንክል ይላል። አንድ በእግሩ የቆመ ሰው
እንዲህ ብታደርጉት ይወድቃል። አድቫንቴጅ ይወሰድበታል። ግን በዚያ ጊዜ ምን ያስፈልጋችኋል? ጥበብ ያስፈልጋችኋል። ከየትኛው ሆነ? ከሰማይ የሆነ ጥበብ ያስፈልጋችኋል። ስለዚህ ማንም ጥበብ ቢጎድለው እግዚአብሔርን ይለምን። እኔ ይሄንን ቨርስ ሁሌ ሳነበው የሚመስለኝ እና የምረዳው አሁን በምረዳው ነገር አይደለም። ሁሌ የሚመስለኝ ምንድነው? እግዚአብሔር ሆይ በመከራና ችግር ውስጥ ስንሆን ያንን ቶሎ ብለን ሸውደን የምናልፍበትን ዘዴ ወይ ደግሞ ብልሃት ወይ ደግሞ አሰራር እባክህ አሳየኝ። ይሄ ነው የምንለው። ቶሎ አይደለም በቃ ስማርት ሆነን አይደለም በቃ ሾርት ከት አድርገናል አይደለም በቃ እንደምናልፍበት ባይፓስ የምናደርግበትን መንገድ አሳየኝ ነው የምንለው። ግን እግዚአብሔር ያን አይደለም። ጥበብ የእግዚአብሔር ጥበብ የሱ አይደለም። ጥበብን ለምኑ። ምክንያቱም ጥበብ አስፈላጊ ነገር ነው ወገኖች። ከመቼውም በበለጠ ጥበብን አጥብቀን መፈለግ ያለብን ዘመን ይህ ዘመን። መጽሐፍ ቅዱስ ሲናገር ስለ ምሳሌ ማየት ትችላላችሁ። ብዙ ቦታ ላይ ታያላችሁ። ዕውቀትና ጥበብን አንድ ላይ አድርጎ ሲገልጠው ታያላችሁ። ዕውቀትና ጥበብን ይላል። ዕውቀት ምንድነው ብለን ብንል ነገሮችን ምን ማድረግ ነው? ነገሮችን አንደርስታንድ ማድረግ፣ ብትንትን አድርጎ ነገሮችን መረዳት መቻል ነው ዕውቀት። ጥበብ ግን ብትንትን ያለውን ነገር ግጥምጥም አድርጎ ተግባራዊ ማድረግ ነው። ፕራክቲካል ማድረግ ነው። ያወቅነው ነገር በአየር ላይ ያለውን ነገር በምድር ላይ በህይወታችን ላይ በተግባር መተግበር ነው። ጥበብ እሱ ነው። እዚሁ ያዕቆብ ላይ ከናንተ ጥበበኛ ማን ነው ይልና ጥበቡን በመልካም በኑሮው ያሳይ፣ ዲስፕሌይ ያድርገው። ኢትስ ኖት አባውት ቶኪንግ። ግን በቃ በህይወቱ ምንም ሳይናገር የአንድ ሰው ህይወት አይታችሁ ጠጋ ብላችሁ ኑሮውን፣ ቤተሰቡን፣ ፋይናንሱን፣ ህይወቱን አይ ቲንክ ይሄ ሰው በህይወቱን በጥበብ ይመራ ነው ትላላችሁ። ደግሞ አንዱን አይታችሁ ደግሞ ምስቁልቁል ያለበት ደግሞ ሁሉ ነገር ኖሮት ያሉት ይሰሙ ጥበብ የጎደለው። ስለዚህ ኑሮውን በጥበብ ያሳይ። ጥበብ አስፈላጊ ነገር ነው እና በተለይ መከራና ችግር በሚመጣበት ጊዜ ጠላት ከመቼውም በበለጠ አድቫንቴጅ የሚወስዱበት ሰዓት ስለሆነ ከእናንተ ማንም ጥበብ እንዳይጎለው። የእግዚአብሔርን ጥበብ ካላገኘን ሰይጣን የራሱን ጥበብ ይዞልን ወደኛ ይመጣል። ይሄን ነገር የምታመልጠው በዚህ መንገድ ነው፣ ይሄን ነገር የምታሸንፊው በዚህ መንገድ ነው ብሎ ሌላ ጥበብ መጥቶ ሹክ ያደርገናል። ያ ጥበብ ደግሞ እሱ የሚሰጠን ጥበብ ከጥልቁ ወደ ጥልቅ፣ ከችግር ወደ ችግር፣ ከፈተና ወደ ፈተና እኛ ልንወጣበት ወደማንችለው አሮንቋ ውስጥ ይጨምረናል። የእግዚአብሔር ጥበብ ግን ከላይ ስለሆነ ያወጣናል። ስለዚህ ከእናንተ ማንም ጥበብ የጎደለው ቢኖር በልግስና ነቀፋ ሳያደርግ ክርስቲያን ሳያደርገን የሚሰጠን ጌታ አለና ይለምን። ተመልከቱ፣ እግዚአብሔር ጥበብን ለኛ ሊሰጥ always is ready። ጥበብን እሰጥሃለሁ። ምክንያቱም ከኔ ጋር ጥበብ ካላገኘህ ሌላ ጥበብ አለ። ሌላ ጥበብ በደጅ ቆሞ ይጠብቀሃል። ይሄንን ቁልፍ የምትፈታበት ቁልፉ ይሄ ነው ብሎ ይሰጥሃል ጠላት። ያ ቁልፍ ደግሞ ቁልፍ ችግሩን ከመፍታት ይልቅ ወደማታስበው ጥልቅ ውስጥ ይጨምርሃል። ስለዚህ እግዚአብሔር ራሱ ከምሕረቱና ከጸጋው ከርኅራኄው የተነሳ ማንም ጥበብ ቢጎለው በልግስና አንተ እንዴት እንደሄን ማስተዋል አቃተ ብሎ ክርስቶስ ወደማያረገው እግዚአብሔር ይምጣና ይለምን። ምክንያቱም ያን የእግዚአብሔር ጥበብ ካላገኘን ጠላት ታርጌት ያደርገናል። የእሱን ጥበብ እንድንገዛ ያደርጋል። በእሱ መንገድ ላይ እንድንራመድ ያደርገናል። ከእግዚአብሔር ሐሳብ አብሶሉትሊ ሩቅ መንገድ እንድንሄድ፣ ኦፖዚት የሆነ መንገድ እንድንሄድ ያቆመናል። ስለዚህ
በመከራና በጭንቅ ጊዜ እግዚአብሔር ጥበብን ሊሞላብን ፈቃዱ ነውና ወደሱ ይለምን ይላል። እንግዲህ ጥበብ ፈተናውን አያርቀውም፣ ግን አይናችንን ይቀይረዋል፣ አመለካከታችን ይቀይረዋል። ፈተናውን እንደ አስማት በቃ በው ብሎ አለን ብትን ብሎ ከፊታ እንዲሄድ አይደለም። እግዚአብሔር ግን በፈተናው ውስጥ ግን በፈተናው ውስጥ ያለን አመለካከታችን ይቀይራል። ደግሞ ሰው አመለካከቱ ከተቀየረ ብዙ ነገር ይቀየራል። ጠላት ትልቁ የሚይዘው ነገር አመለካከታችን ነው። ሁሉ ነገር እኮ ሰው ሞልቶልን አመለካከታችን ከተበላሸ ችግር ነው። አያችሁ ደግሞ ሰዎች በትልቅ ችግር ውስጥ ሆነው አመለካከታቸው የተፈወሰ ከሆነ በዚያ ውስጥ አሻግረው ማየት ይችላሉ። እግዚአብሔር ጉዳዩ ከአመለካከት ጋር ነው። ስለዚህ እግዚአብሔር አመለካከታችንን ሊፈውስ ነው እግዚአብሔር የሚፈልገው እንጂ ችግሩም እግዚአብሔር ወደኛ ሲመጣ በተለይ በእኔና በእናንተ በልጆቹ ላይ የሚመጣ ማንኛውም ነገር እግዚአብሔር ከሰማይ ሳያየው ሳይመለከተው አያልፍም። ስለዚህ በዚህ ውስጥ ጠላት ለክፋት ያለውን እግዚአብሔር ለክብር ሊለውጠው ሲፈልግ እኛ ግን አመለካከታችን መቀየር አለ። ዮሴፍ እኮ የተደነቀበት ነገር ቢኖር ይሄ ነው። አይገርማቸውም? እንደውም እኮ መጨረሻ ላይ መጥተው ዮሴፍ አባታቸው ከሞተ በኋላ አባታቸው ብዙ ነገር ባለ እንደው ሳይገባም አባታቸው ከሞተ በኋላ እንኳን ጊፍት ይዟቸው መጥቶ አባታችን ሞቷል እባክህ ይቅር በላቸው ብሎሃል ምናምን ብለው ከስንት ቀን ጊዜ በኋላ እኮ ነው ስንት ባርኮት ተቀብለዋል ብሎ ሲላቸው ዮሴፍ ምን አላቸው? ደግሞ አለቀሰና ምን አላቸው? እንዲሁም ሊያጽናናቸው እኮ ምን እናንተ አይደላችሁም እግዚአብሔር ፕሪፕላን አድርጎ እሱ እኮ ነው ያመጣኝ፣ እሱ እኮ ነው ቀድሞ የሰደደኝ። እንደው እናንተ ምክንያት ሆናችሁ እንጂ እናንተ እኮ ምንም አዳችሁ። አትሊስት በአይምሮአቸው የሚነዘንዛቸውን ጊልት ጸጥ ሊያደርግላቸው ስለፈለገ አመለካከቱ የተቀየረ ሰው ነው። እግዚአብሔር ጉዳዩ አመለካከት ላይ ነው። ስለዚህ ያ የእግዚአብሔር ጥበብ ሲመጣ ነገሮችን የምናይበት መነጽር የተቀየረ ነው። አሁን የማልፍበት መከራ አሁን ባለሁበት ሁኔታ በህይወቴ ምን እየሰራ ነው? ሀምብል እያረገኝ ነው? ትዕቢቴን እያወጣ ነው? አሁን ነገስ ወደፊትስ ደግሞ በዚህ አልፎ ምን ሊሰራ ፈልጎ ነው? አሁንም ወደፊትም ለዘላለምም ደግሞ ሙሉአን ትሆናላችሁ ለና በመጨረሻ ደግሞ በዘላለም at the end of the day ልጁ ኢየሱስ ክርስቶስን ለመምሰል። ስለዚህ ሊያጠፋኝ የመጣው ነገር ከጠላት ምክር ወስጄ ከሱ ዘዴ ከወሰድኩኝ ጥፋት ነው የምገባው። እግዚአብሔር ግን ልሰጥ ዝግጁ ነኝ። ለምነኝ ጥበብን ለምን። ጥበብ ደግሞ ምንም አይነት ሌላ ሎጂክ አይደለም። ጥበብ ሲሞላብን ህመሙን ቢኖርም እንኳን እግዚአብሔርን እናመሰግናለን። ምክንያቱም ኤፌሶን 5:20 ላይ ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ አምላካችን አባታችን ስለ ሁሉ ምን በሉ አመስግኑ። ስለዚህ ሁሉ ጊዜ ስለ ሁሉ ጌታችንን ኢየሱስ ክርስቶስን አመስግኑት ይላል። እንድናመሰግነው እግዚአብሔር ይፈልጋል። ግን ቅድም ብየዋለሁ፣ ማመስገን ግን የሰው ባህሪ አይደለም፣ ሰዋዊነት ባህሪ አይደለም። ይሄን ሲያመን ማጉረምረም ነው የሚቀና።
ግን አመስግኑ። ሰዋዊ የሆነ ባህሪ አይደለም። ግን ይሄንን ሰዋዊ ባህሪያችንን ሊለውጠው ግን የሚችለው ማን ነው? ያዕቆብ እዚህ እንዳለው ማንም ጥበብ ቢጎለው ይስጥ ይጠይቅ እግዚአብሔርን። ጥበብ ደግሞ ማን ነው? መንፈስ ቅዱስ ነው። አያችሁ፣ መንፈስ ቅዱስን ነው የሚያስተዋውቀን እዚህ ላይ። በኢሳይያስ 11 ላይ በጣም ሁላችን የምንወደው ጥቅስ አለ። ኢሳይያስ 11 ላይ ምን ይላል? የእግዚአብሔር መንፈስ ይላል። አንዱ መንፈስ የእግዚአብሔር መንፈስ ምንድነው? የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመንፈስ መንፈስ ነው ይላል። እያችሁ መንፈስ ቅዱስ የእግዚአብሔር መንፈስ የጥበብ መንፈስ ነው። ያ የጥበብ መንፈስ ከኛ ጋር ሲሆን አይናችንን ይቀይራል፣ አመለካከታችንን ይቀይራል። አመለካከታችን ሲቀይር እግዚአብሔርን ማመስገን እንጀምራለን። አመለካከታችን ሲቀይር ለትዕግስት ጊዜና እድልን ሁሌ እንሰጠዋለን። ስራውን ይፈጽም ዘንድ እንፈቅዳለን። ለምን? አመለካከታችን ስለተቀየረ። ያ ማለት ምንድነው? መንፈስ ቅዱስ የጥበብ መንፈስ፣ የእግዚአብሔርን የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ ተብሎ ይኸው አንዱ ቅዱሱ መንፈስ እሱ ከኛ ጋር ሲሆን ጳውሎስ ታውቃላችሁ እንደው ማቴ ብዙ ቦታ ብሏል እርግጠኛ ነኝ። ግን እንደው ለኔ ባይምሮ በጊዜው የመጣው ለኤፌሶን ቤተክርስቲያን፣ ለቆሮንቶስ ቤተክርስቲያን፣ ለቆላሲያስ ቤተክርስቲያን አጥብቆ ከጸለየላቸው ነገሮች ሁሉ ምን እንደሆነ ታውቃላችሁ? የእግዚአብሔር መንፈስ የጥበብ መንፈስ በውስጣቸው እንዲመጣ ነው። ለቆሮንቶሶች ሲጽፍ ምን አለ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው። ይሄ ክርስቶስ ነው የእግዚአብሔር ኃይል የእግዚአብሔር ጥበብ። አያችሁ፣ ጥበብ ይሰጣችኋል ሲል እኮ እግዚአብሔር አንድ መውጫ ማጂክ አይደለም የሚነግረን። ክርስቶስን በህይወታችን ላይ ምን ማድረግ ይጀምረዋል? ሞር ማግኒፋይድ ማድረግ ይጀምራል መንፈስ ቅዱስ። እሱን ማግኒፋይድ የሱን ፈለግ የኛ ፈለግ ይሆን ዘንድ ልባችን ያደላል። የሱ መንገድ የኛ መንገድ እንዲሆን እሺ የሚል አቅም እግዚአብሔር ይሰጠናል። የወደድነውና ያፈቀርነው ነገር ወደዚያ እንሳባለን። መንፈስ ቅዱስ ኢየሱስን ሲተርከው በህይወታችን በቃ እንሸነፋለን፣ እንወደዋለን። የሱም መንገድ ለመከተል እንፈቅዳለን። ሰይጣን የሚለው ይሄኛውን ሲመታህ ምን በለው ነው የሚለው? ይሄኛውን ስጠው ነው የሚለው። ጌታ ግን ይሄኛውን ሲመታህ ምን በለው? ይሄኛውን ጨምርለት። እንደው እኮ ዝም ብሎ አይመስላችሁም? ያንን ሰውዬ የሚሰራው ስራ አለ። ያ ሰውዬ ጥያቄ ይመጣበታል። ይሄኛው ምዕራፍ ሲሄድ ሁለተኛው ምዕራፍ ይሄ እንዴት ይሆናል? በሰው አቅም እንዴ! ኧረ በፍጹም የማይሞከር ነው። እዚህ ፓስተራል ስብሰባ ላይ አንድ በጣም ወደው አንድ አገልጋይ አለ። እግዚአብሔር ቢፈቅድ አንድ ቀን መጥቶ ያገለግለናል። በብዙ ነገር የሚያልፍ ሰው ነው፣ በጣም በብዙ እና አንድ ጊዜ አለ ትንሹ ልጁ ሱቅ ሄዶ አለ፣ ኢትዮጵያ ነው እና የሱቁ ሰውዬ መታው አለ። በኢንተርኔት ያኔ እየተከፈለ ነውና አንድ 10 ደቂቃ አሳልፈሃልና ይሄን ከሰጠኝ ገንዘብ በላይ ተጠቅመሃል ብሎ መታው አለ። በኋላ ልጁ እያለቀሰ ቤት ሄደ አለ። በኋላ ቤት ሲሄድ እና እናታቸው ናቸው ያለች እና ያ ሚስቱ ነው ያለቀሰ ሲገባ ምን ሆንክ ስትለው መታኝማ እከሌ። በኋላ ተነሳች አለኛለን። ከዚያ በልና አለችና አለ ልብሷን አወለቅ እንትን ቀበጥ ምንድነው መቀነቷን ምናምን ሁሉ ምንም አጠነቀችና እየጸለየች ብላ ማለት ሲነግረኝ እግዚአብሔር ሆይ እንድትናገረኝ አሁን አልፈልግም ብላ ሱቅ ሄደች አለ። በኋላ ማን ነው የመታው ስትል እሱ ነው አለ። በስማ በቃ አጠናፍራ ደበደበችው አለ። ከዛ ስትመልስ አሁን ተናገረኝ ብላ አለች ብሎ ቀደም አወራኝ ነበር። እቺም ያው ስጋችን ሲያይልብን ነው። ግን ነገሩ እውነቱ ግን የሱን መንገድ ለመከተል የሚያስችል ጥበብ በውስጣችን ሲኖር ብቻ ነው። በሰው አይቻልም።
ያችሁ ስለዚህ የጥበብ መንፈስ ሲመጣ ክርስቶስን ይተርከዋል በሕይወታችን። አይጉደልባችሁ። ኢየሱስ እኮ አልጎደለበትም። ያን ሁሉ መከራ ሲቀበል በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። የሚረዳው ጸጋ በላዩ ላይ አለ። የተደገፈውን በመንፈስ ቅዱስ ነው። ያንን ሁሉ ቻሌንጅ አለፈው። የጥበብ መንፈስ የእግዚአብሔር መንፈስ እሱ ይምጣብን። ሲመጣብን የምናልፍበትን አቅም ጸጋ እግዚአብሔር ይሰጠናል። ለቆላስያስ ቤተክርስቲያን የጸለየው እንደሱ ነው። የእግዚአብሔር ምስጢር እሱም ክርስቶስን እንዲያውቁ ጋደላለሁ። ፓኬጁ በሱ ውስጥ ነው ያለው። ያችሁ ኢየሱስ መንፈስ ብቻ አይደለም፣ አምላክ ብቻ አይደለም፣ እንደኔና እንደናንተ ሰው ነው። ሞር ፕራክቲካል ነው። እሱ በእናንተ ውስጥ ያደርጋል። ስለዚህ የተሰወረ የጥበብ የእውቀት መዝገብ ሁሉ በእርሱ ነው። መዝገቡ እሱ ራሱ ነው። እሱ በእናንተ ውስጥ አለ። መዝገቡ ይመነዘራል፣ ይታያል። በፈተናው ቀን ጥበብ አይጉደልባችሁ። ጥበብ ሲጎልባችሁ ግን ሌላ ሐሳብ ይመጣና ጥበቡ ይሄ ነው ይላችኋል። ለኤፌሶን ቤተክርስቲያንም የጸለየው ምዕራፍ 1 ቁጥር 17 ብዙ ነው ንባቡ፣ ግን እሱን አልጽፈውም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ በማወቅ አያችሁ፣ በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ሲገለጥላችሁ ያኔ የልባችሁ አይኖች ይበራሉ። የውስጥ አይኖቻችሁ ብረት ይላሉ። ሰው እንደሚያዩ አይደለም የምታዩት፣ እግዚአብሔር እንደሚያዩ ነገሮችን ማየት ትጀምራላችሁ። ሰው እንደሚያዩ አይታችሁ ውሳኔ አትወስኑም። እግዚአብሔር እንደሚያዩ አይታችሁ ትራመዳላችሁ። ስጋ አይመቸውም፣ ዓለም አይመቸውም። ግን ያን እምቢ ብላችሁ የእግዚአብሔርን መንገድ መርጣችሁ እንድትሄዱ ያደረጋቸው የልባችሁ አይኖች ሲበሩ እያችሁ የልባችሁ አይኖች ሲበሩ የመጥራቱ ተስፋ ጠራችሁ። ጠራን እኮ የጠራን ዝም ብሎ አይደለም። የጠራቸውን እነዚያን አጸደቃቸው። ያጸደቃቸውን እነዚያ ምን አደረጋቸው ነው የሚለው? አከበራቸው። ዝም ብሎ አይደለም የሚጠራው። የጠራው ጠሪው ለእያንዳንዳችን አጀንዳ አለው አጀንዳ። የመጥራቱ ተስፋ ምን እንደሆነ፣ የርስቱ ክብር ባለጠግነት ምን እንደሆነ፣ የኃይሉ ባለጠግነት ጉልበት ብርታት ምን እንደሆነ፣ አቅም አጣው ደካማ ነኝ የሚለው ሰው ሁላችንም የምንልበት ቀን አለ። ያኔ የመገለጡ መንፈስ ሲመጣ፣ ያኔ ጥበቡ መንፈስ ሲመጣ ከተቀመጠበት አዋራ ብድግ ብሎ ኃይል ይለብሳል። ይሄን የሚያደርገው ማን ነው? ያ የጥበብ መንፈስ፣ ያ መንፈስ ቅዱስ እሱ ወደ እናንተ ሲመጣ አይጉደልባችሁ አላቸው። ለነሱ በመከራ እያለፋችሁ ናችሁ። ትዕግስትም ስራውን እየሰራ ነው። ደስታም አድርጉ። ግን ይህ ሁሉ የሚያስችላችሁ የጥበብ መንፈስ የእግዚአብሔር መንፈስ አለ። እግዚአብሔር ደግሞ ጀነረስሊ ያለ ነቀፌታ ለሚለምኑት ሊሰጣቸው ፈቃደኛ ነው። ከመቼውም በበለጠ የእግዚአብሔርን ጥበብና የምንፈልግበት ዘመን ይሄ ነው። ወደረኞች የማይችሉትን ጥበብና አፍ እሰጣችኋለሁ። ያ እኮ ክፍል ያን ፓራግራፍ በሙሉ ብታነቡት ብዙ መከራ ስለ መከራ ያወራና ወደረኞች የማይችሉበትን ጥበብና አፍ እሰጣችኋለሁ። ያችሁ ፕሊዝ አንደርስታንድ ሚ። እግዚአብሔር ጥበብ ይሰጠናል ብዬ ስል አንድ ማጂክ ውስጣችን ይከታል ማለት አይደለም። ከኢየሱስ ጋራ ነው፣ ከጥበቡ ጋራ ነው የሚያጣብቀን። ከጥበቡ ጋር ነው እንድንዋሃድ የሚያደርገን። ከመዝገቡ ጋርና ከእውቀት ከሆነው ጋራ እሱ በውስጣችን እንዲሰራ ነው የሚያደርገን። ኢትስ ኖት ትሪክ። ይችን ጉዳይ የማመልጥበትን ሾርት ከት ስጠኝ እሱ አይደለም፣ እሱ ሰይጣን ነው። እግዚአብሔር ቆማችሁ መሻገር ያለባችሁን ቆማችሁ እንድትሻገሩ ያደርጋል። ጎንበስ ብላችሁ መሻገር ያለባችሁን ጎንበስ ብላችሁ እንድትሻገሩ ያደርጋል። በሁኔታ ሁሉ መሆን የምትችሉትን ነገር እንድትሆኑ የሚያደርገው እሱ በእኛ ውስጥ እሱ ነው።
ጥበብ መንፈስ ማለት እሱ ጥበብ እሱ ነው፣ ሌላ ነገር የለም። ሌላ ተጽፎ የሚመጣልን ነገር አይደለም። ኢትስ አ ፓርት ኦፍ who you are። እናንተ ውስጥ የሚሰራ መንፈስ ነው። ግን ሲጀመር ለምኑት ነው። ለምኑት። እግዚአብሔር በጣም ሊሰጠው ከሚወደው ነገር ምን ታውቃላችሁ? ይሄን የጥበብ መንፈስ። ሉቃስ 11 ላይ ጌታ ኢየሱስ ሲያስተምር ምን አላቸው? ለምኑ አለ፣ ሰጣቸው። ፈልጉ፣ አንኳኩ፣ ይከፈትላቸው ካለ በኋላ ምሳሌ ቀጥና ተናገረ። አንድ ሰው አለ ልጁ መጥቶ ለአባቱ አባቴ ሆይ እንጀራ ስጠኝ ቢለው ምን ይሰጠዋል አለ? ድንጋይ ይሰጠዋል? ምን ይሰጠዋል? እንጀራ ይሰጠዋል። እንደገና ደግሞ መጥቶ አሳ ቢለምነው ምን ይሰጠዋል? እባብ ይሰጠዋል? አይሰጠውም አለ። እንቁላል ቢለምነው ጊንጥ ይሰጠዋል? አይሰጠውም። ያውም እናንተ ክፉዎች ሆናችሁ ማለት ኢን ጀነራል ሰው ከሰው ምንም ነገር የለም። ክፉዎች ሆናችሁ እንዲህ ቸሮች ከሆናችሁ የሰማይ አባታችሁማ ለሚለምኑት እንዴት አብልጦ ማንን አብልጦ እንዴት ብዙ ዳቦ አይሰጣቸው? አብልጦ እንዴት ብዙ እንቁላል ይላል የሚለው ምንድን ነው? አብልጦ እንዴት ማንን? መንፈስ ቅዱስን አይሰጣቸው? ዋናውን ከሰጠ እንቁላሉ ይገኛል። እንቁላሉ እንዴት እንደሚመጣ መንገዱን ያሳያል እኮ እሱ። እንጀራው እንዴት እንደሚመጣ እኮ እሱ ያሳያል። ካሳየ ማለቴ ከእግዚአብሔር በላይ ማን ጥበበኛ አለ? ከእግዚአብሔር በላይ ማን መንገድ የሚያሳያል? ያችሁ እሱ ያን አይደለም የሚሰጣችሁ፣ ከፍ ያለውን ነው የሚሰጣችሁ። ኦልዌይስ የሱ ልብ መንፈስ ቅዱስን በእናንተ ውስጥ እንዲሰራ ማድረግ ነው የሱ ልብ። እንዴት አይሰጣችሁ? እኛ ትንሽ ትንሹን ስንለምን እሱ ግን ለኛ ከላይ ያለው ሊሰጠን ሁሌ የሚፈልገው። እግዚአብሔር ግን ልባችንን ያስፋው፣ ቀና ብለን ማየት እንድንችል ያ መንፈስ ያገኛል። እሱ ካገኘ ቁልፉን ሰጠን እኮ ማለት ነው። ስለዚህ ከናንተ ጥበብ የሚጎለው ቢኖር በልግስና ያለ አንዳች ስስት ክሳት ሳያደርግ የሚሰጠውን እግዚአብሔር ይለምን። ከኦልድ ቴስታመንት አንድ ሰው ላንሳላችሁ፣ በጣም እንወደው ነው። አንደኛ ነገሥት ምዕራፍ 3 ሰለሞን እግዚአብሔር ልመናውን ወደደለት ይላል። ልመናውን ወደደለት። ሰለሞን የለመነው ልመና ምንድን ነው? አያችሁ፣ አንድ እኮ ናት። እግዚአብሔር አለ በዚህ ባስቀመጥከኝ ሕዝብ ላይ መፍረድ ይችል ዘንድ ጥበብና ማስተዋልን ስጠኝ። ይሄን የለመነው እግዚአብሔር ግን ይሄንን ጸሎት ምን አለው ይላል? ወደደው። እና እንደውም ምን አለው? ሰለሞን አለው ይሄን ጸሎት መልስልሃለሁ፣ ካንተ በፊትም ካንተ በኋላም እንዳንተ ያለ ጥበብና ማስተዋል ያለው ሰው አይኖርም። እንደውም ማለት ተጨማሪ ነው እንግዲህ ሌላው አሳው ተጨማሪ ነው። አንተ ያለመንከውን ክብር፣ ባለጠግነት፣ ዝና ያንን ሁሉ ምን አደርጋለሁ? እጨምራለሁ። ምክንያቱም የለመንከው ዋናውን ነው አለው። ከእናንተ ማንም ጥበብ ቢጎለው በልግስና የሚሰጠውን እግዚአብሔር ይለምን። ያ የጥበብ መንፈስ ወደኛ ይመጣል። ሲመጣ እንዴት አድርጎ እንደሚወስደን እሱ ያውቃል። ያችሁ እግዚአብሔር ስም የተባረከ ይሁን። ለዚህ ነው ማን ነው ያዕቆብ ስለ ጥበብ በጣም አድርጎ እንፈሳሲ ያደርጋል። ግን ይህ ሁሉ ካለ በኋላ ቁጥር 7 እና 8 ተመልከቱት። ምን ይላል መሰላችሁ? ቁጥር 6 ላይ ምን ይላል? ነገር ግን ይላል፣ ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋ የተነቃነቀ የባህር ማዕበል ይመስላል። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ዛጋ ለምኑ፣ የልቤ ጩኸት ነው፣ እግዚአብሔር አፈሰዋለሁ አለ። እዚህ ጋ ይመጣና ደግሞ ኮንዲሽን ያስቀምጣል።
አንዳች የሚያገኝ አይምሰለው ብሎ ይናገራል። ለምን መሰላችሁ? እዚህ ጋር ይመጣና ለምኖ ጠይቆ የማያገኝ ሰው እግዚአብሔር ሲመለከተው ማን ነው ይላል? የሚጠራጠር ሰው፣ በእምነት የማይጸልይ፣ በእምነት የማይለምን፣ በሁለት ሐሳብ ለሚመላለስ፣ በመንገዱ ሁሉ ለሚወላውል ሰው አንዳች የሚያገኝ አይምሰለው። እንግዲህ ለምኑ ብሏል፣ ግን እነዚህን ኮንዲሽን አስቀምጧል። አያችሁ፣ ጸሎት ስሙኝ፣ ጸሎት ኢትስ ኖት እዚህ ጋር ቆመን በአንድ አፍታ ቆመን የምንናገረው ነገር አይደለም። ጸሎት ከዚያ ያለፈ ነው። ይሄን ነው የሚያሳየው። ጸሎት ህይወት ነው። ኢትስ አወር ህይወታችን ጭማቂ፣ ህይወታችን መገለጫ እንጂ ጸሎት ስለተናገርነው አይደለም። ህይወት ነው ጸሎት። እና አንድ ሰው ምን ይላል በዚህ ላይ ምን ለምሳላችሁ? እግዚአብሔር ፊት መተን ጸሎት ስንጸልይ አለ። ምን አልክ? አይደለም እግዚአብሔር የሚለው አለ፣ አንተ ማነህ ነው የሚለው። መተን ጸሎት እንጸልይ። ቅዱስ የሰራዊት ጌታ እግዚአብሔር በረጅሙ ዙፋን ላይ ያለው አይኖች እንደዚህ ምናምን ብለን ደመቅ አድርገን እግዚአብሔር እንጠራዋለን። ግን ምንም ህይወቱ ከሚለው ጋር የማይገናኝ ሰው እግዚአብሔር ይመጣና ጸሎቱን አለ የሚሰማው። እንዴ አንተ ማን ነህ የምትለውና አንተ ማን ነህ ነው የሚለን። ጸሎት ህይወት ነው። ወይ ደግሞ ደክማችሁ መጸለይ እንኳን ህይወታችሁ ለእግዚአብሔር የተሰጠ ሆኖ ዝም ብላችሁ ወድቃችኋል ፊቱ ላይ ቃልም የላችሁ አንድ ቃል ነው ምንድን ወይ ማረኝ ወይ አስበኝ፣ ሌላ እኮ የለም። እግዚአብሔር ይመጣና ጸሎታችሁን ይሰማል። ማነህ አንተ? ማን እንደሆንክ ያውቃል። ማን እንደሆንክ ያውቃል። ምን ማለት ነው ማን መሆንን? ህይወትህ ለእግዚአብሔር የተሰጠ በሁለት ሐሳብ የማነክስ፣ ሲመቸን እዚህ ነን፣ ሳይመቸንም እዚህ ነን። በሁለት ሐሳብ የሚያነክስ ህይወት ሲኖረን እግዚአብሔር ደስ አይለው። ኢንቴንሽናሊ በሁለት ሐሳብ ለሚወላውል ሰው፣ በመንገዱ ለሚወላውል ሰው ከእግዚአብሔር ዘንድ አንዳች የሚያገኝ አይምሰለው። አያችሁ፣ ጸሎት እግዚአብሔር ሲያደምጠው ህይወታችንን ነው የሚያየው። ለዚህ ነው ህይወቱ ለሱ የተሰጠውን ሰው እግዚአብሔር አንድ ቃል እንኳን አቀነባብረው እንኳን መጸለይ ላይችል ይችላል። ዝም ብሎ ብቻ በፊቱ ቆሞ ወይም ባብቻ ይሆናል። እግዚአብሔር ይመለከታል፣ ያያል። የጥበብን መንፈስ እግዚአብሔር በውስጡ ይጨምራል። ደግሞ አንዱ ጮሌ ደግሞ እንደኔ ምንም ደግሞ ህይወቱ አንዴ እዚህ አንዴ እዛ፣ ሲመቸው በዚህ ሳይመቸው በዚህ፣ ሁሉም እንደፈለገ እያደረገ አይደለም። እግዚአብሔርንም ሊያስደስት እንፈልጋለን፣ ዓለምንም ሰይጣንም ልናስደስት እንፈልጋለን። ይሄም ይጎትተናል፣ ያም ይጎትተናል። በዚህም እንሳባለን፣ በዚህም ለሁሉም መሆን አንችልም። እንደውም እኮ ያዕቆብ ላይ እናንተ አመንዝሮች ሆይ ይላል አይደል እንዴ? እግዚአብሔርና ዓለምን ልትወዱ አትችሉም። አመንዝሮች እኮ ብሎ ነው። ለሁለት መሆን አይቻልም። ከወደዳችሁ አንዱን ነው። አንድ ሰው አንድ ሲወድ ሌላ የሚጠላዋል። ባይዲፎልት ሁሉንም መውደድ አይቻልም አይደል እንዴ? አንድ እንወዳለን፣ ሌላውን እንጠላለን። ወይ እግዚአብሔርን እንወደዋለን፣ ሌላውን ጠልተናል። ወይ እግዚአብሔርን ጠልተነዋል፣ ሌላውን ወደናል። ስለዚህ እግዚአብሔር እኔ በዚህ ዳያሎግ ውስጥ የለሁበትም። እኛ ግን አንዳንድ ጊዜ እንሳሳና ዓለምንም ያሸንፈናል፣ እግዚአብሔርንም እንወደዋለን። ለዓለምም መሆን እንፈልጋለን፣ እግዚአብሔርንም እንወደዋለን። በሁለት መካከል እንዋኛለን። በዛ መንፈስ ያለ ሰው እግዚአብሔር የሚለው ምንድን ነው? ቢለምን ጥበብንም አልሰጠውም፣ አያገኘው። ምክንያቱም ጥበብ ሲመጣ የጸሎት ጉዳይ ቨርባል ጉዳይ ሳይሆን ጸሎት አጭር ፕላን፣ ይሄን አድርግ፣ ይሄን ውሰድ፣ በዚህ ታመጣለህ የሚል ስትራቴጂክ አይደለም። ጥበብ ህይወት ነው። ህይወት ነው በውስጥህ የምትካፈለው።
እሱ ራሱ ክርስቶስ ነው። ስለዚህ የህይወት መሰጠትን መለየትን ይጠይቃል። ግልጽ ነው። እግዚአብሔር ይሄንን የሚፈልግበት። ስለዚህ የሚወላውል ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው። ግን ልቡን ለጌታ ቁርጥ ያደረገና ጌታን ተስፋ አድርጎ ለሚሆነው ግን እግዚአብሔር የጥበብ መንፈስ በውስጡ በኃይል ያፈሳል። እንዴት ማምለጥ እንዳለበት መንገዱን ያሳያል። በዚያ ውስጥ ማለፍ መክፈል ያለበትን ዋጋ እንዲከፍልም አቅም እሱ በሱ ውስጥ ሆኖ እግዚአብሔር ያልፋል። ስለዚህ አመንዝሮች ሆይ ዓለምን መውደድ ይላል ያዕቆብ 4:8 እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ልባችሁን ክሊን አድርጉ። በሁለት ሐሳብ አትዋዥቁ። አንዱን ምረጡ፣ እኔን ምረጡ። እግዚአብሔር በሁሉ ስፍራ በቂ ነኝ። በዝቅታም በቂ ነኝ፣ በከፍታም በቂ ነኝ። ያችሁ ግን የሚወላውል ሰው ግን ምንድነው ይላል? ንፋስ መጥቶ ባህርን ምን እንደሚያደርገው እንደሚያነቃንቀው ይሄ ነው። ታውቃላችሁ አሁን እንደዚህ ባህር አካባቢ ሄዳችሁ ቆማችሁ ስታዩ በጣም ያስደንቃል። እንደ ውሃ እኮ ሄቪ የለም። እውነቴን እኮ ነው የምላችሁ። እንደዚህ ስታዩት በጣም ያስፈራ ነው ማለት ውቅያኖስን ምን ንፋሱ መጥቶ ያነቃንቀዋል እና በቃ እንዲህ ያነቃንቀዋል እና ይወጣና ሾር ላይ ሄዶ ይፈሳል። ንፋሱ ሲወርድ ደግሞ ምን ይሆናል? ይመለሳል። እንዲሁ ሁኔታ ይመጣና ምኞት መጥቶ እንዲህ ያደርገናል። ዓለሙም መጥቶ እንዲህ ያደርገናል። ስጋዊ ፈተናውን መጥቶ እንዲህ ያደርገናል። እንዲህና እንዲህ ስንል እሱ በቃ ልቡ የሚወላውል ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰል። እግዚአብሔር በቂ ነው፣ ቢገለኝ እንኳን እሱን እጠብቃለሁ ብሎ የሚለውን ግን እግዚአብሔር ማንነቱን ይመሰክራል፣ ያሳየዋል። ለምኑ የልቤ ፈቃድ ነው፣ ጥበብን ልሰጣችሁ ነው የሚለው። ግን አዘ ሴም ታይም መለመን ማለት የህይወትን ማሳየት እንጂ እዚህ ጋር ቆሜ አሜን አንዳንድ ጸሎት ታውቃላችሁ አይደለም? በቃ የሚያስደንቅ እኮ ነው። ግን ውስጡ ምንም ነገር ላይኖረው ይችላል። እግዚአብሔር ሲያየው አንተ ማን ነህ ነው የሚለው እንጂ አልሰማሁትም ጸሎትን እስቲ ድገመው አይልም እግዚአብሔር። ሳንናገረው ልባችን ያለውን ያውቀዋል እሱ። ስለዚህ እግዚአብሔር ጥበብን ሊሰጠን ፈቃዱ ነው። ግን በትክክለኛው መስመር ላይ እንቆም። በመጨረሻ ላይ አንደኛ ኢያሱ ላይ የሚያስደንቅ ክፍል አለ። እሱ ላንብበውና በእሱ ጨርሳለሁ። ኢያሱ አገልግሎቱን ሲያጠናቅቅና ሲጨርስ ህዝቡን ሁሉ ሰበሰበና በፊቱ አቆማቸው። እንደዚህ አላቸው። የመጨረሻው ምዕራፍ 24 ቁጥር 14 ላይ አሁንም እግዚአብሔርን ፍሩ፣ በፍጹም በእውነተኛ ልብ አምልኩት። አባቶቻችን ከወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከናንተ አርቁ። እግዚአብሔርን አምልኩ። እግዚአብሔር ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይንም በምድራቸው ያላችሁበትን የአሞራውያን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። መካ ግልጥ አረገና ኦፕሽኑን አስቀመጠላቸው። እግዚአብሔርንና የአሞራን አማልክት ልታመልኩ አትችሉ። በሁለት ሐሳብ ልትዋዥቁ አትችሉ። እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ ካልመሰላችሁ ደግሞ አሞራን አምልኩ አለና የራሱን ምርጫ ግን አረጋገጠ። እኔና ቤቴ ግን እግዚአብሔርን እናመልካለን።
የኔና የናንተ መልስ ይሄ ይሁን። እግዚአብሔር ይርዳል። ቁጥር 14 19 ላይ የሚገርም ነው። ኢያሱ በጣም ተሟጋች ነው ሞገታቸው። ኢያሱም ሕዝቡን እርሱ ቅዱስ አምላክ ነው፣ እርሱ ቀናተኛ አምላክ ነው፣ እግዚአብሔርን ማምለክ አትችሉ፣ መተላለፋችሁን ኃጢአታችሁን ይቅር አይልም። እናመልካለን እኮ ኖ ይሄ ነገር አልገባችሁም መሰለኝ። በቃ 90% ለእግዚአብሔር እናመልካለን፣ 95% እናመልካለን፣ ግን 5%ን ፍቀድልን። ርኩሱ ቅዱሱን ያበላሸዋል። ርኩሱ ከቅዱሱ ጋር መሆን ችግር የለውም። ቅዱሱ ግን ከርኩሱ ጋር ሊሆን አይችልም። ትንሽ ነገር ብዙ ነገር ታበላሻለች። እግዚአብሔር ሂስ ሆሊ ነው። አታመልኩም፣ አትችሉም አላቸው። አትችሉም፣ ስለዚህ የምታመልኩትን ዛሬ ለዩ አላቸው። ግን ቁጥር 24 ላይ ዝቅ ብለው ህዝቡ ግን ምን አሉ? እንግዶችን አማልክት አርቁ፣ ልባችሁን ወደ እስራኤል አምላክ ወደ እግዚአብሔር አዘንብል። ህዝቡም ኢያሱን አምላካችን እግዚአብሔር እናመልካለን፣ ድምፁን እንሰማለን አሉ። ቆረጡ፣ እናመልካለን። ታውቃላችሁ ይሄንን ደሴም ቃል ማነው ኤልያስ ብሎታል። የምታመልኩትን አምልኩ ብሎ በጣም በህዝቡ ላይ ከጮህባቸዋል። ህዝቡ ግን ይላል መልስ አልመለሱም ይላል፣ አልቆረጡም። እነዚህ ግን ታገላቸውና መጨረሻ ላይ ወደ አንድ ሳይድ አመጣቸው። አይ እናስወግዳለን፣ እግዚአብሔር እናመልካለን። በኤልያስ ዘመን ግን ህዝቡ ሰሙ ይላል፣ እናመልካለን አላሉትም ይላል። ስለዚህ እግዚአብሔር ይርዳል። እግዚአብሔር ጥበብ ሊሰጠን ፈቃዱ ነው። ስለዚህ ጥበብ ወደኛ ይመጣ ዘንድ ሌላ አማራጭ እንደሌለን እግዚአብሔር እንንገረው። የምንወላውልበት ብዙ ከራሴ ጀምሮ አለ። በጣም እግዚአብሔር ቢመለከት ደስ የማይሰኝበት ነገር አለ። እናንተም ይኖራችኋል የምንወላውልበት። እግዚአብሔር ቁርጥ ያለውን ነገር አሳየኝ፣ ውስጤን አጽዳው፣ አንጻው እንበለው። ኮምፕሮማይዝ የምናደርግበትን ኃጢአት፣ ድካም እግዚአብሔር ያውቀዋል ብለን የምንለውን እግዚአብሔር ከኔ ላይ አስወግድ እንበለው። ይረዳን ጌታ ፈቃዱ ነው። ሌላው ደግሞ እግዚአብሔርና ሌላውን እኩል መውደድ አንችልም። ማቴዎስ 22 ላይ በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁ አምላክን እግዚአብሔርን ውደዱት። ጌታ ሆይ ፍጹም ነገር ስጠኝ፣ ፍጹምን ወደ ፍጹምነት አድርሰኝ፣ በፍጹም ሁለንተናዬ እንድወድህ አቅም ስጠኝ። አንድ ንስሐ፣ ሁለተኛ ፍጹም ነገር በሕይወታችን እንዲመጣ እግዚአብሔር እንለምነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ከእናንተ ማንም ጥበብ ቢጎለው በልግስና የሚሰጠውን እግዚአብሔርን ይለምን። ግን አደራችሁን ያዙልኝ። እግዚአብሔርን ስንለምነው ኢንፎርሜሽን አለ ሰጠን። በዚህ አሁን ብዙ ዘመኑ በጣም አድቫንስድ ነው አይደለም እንዴ? ጂቲፒ በሉት ምናምን በሉት፣ አንድ ጥያቄ ብትጠይቁት አብራርቶ ይነግራችኋል። እግዚአብሔር እንደሱ አይደለም የሚሰጠው። እግዚአብሔር የሚለው ምንድነው? ኢንፎርሜሽን ሳይሆን የሚሰጠው እሱ ራሱን ነው ከኛ ጋር የሚያደርገው። እሱ ከኛ ጋር እንዲሆን ግን ያው እሱ ወደኛ እንዲቀርብ እኛም ወደ እሱ እንድንቀርብ አቻችሎ የሚያኖረን እኛና እግዚአብሔር ባህሪና ማንነት በውስጣችን ይመጣ ዘንድ እግዚአብሔር ይፈልጋል። ስለዚህ ጥበብ ብለን ስንል እሱ ራሱ አብሬያችሁ ሆናለሁ ነው የሚለው እንጂ ኢንፎርሜሽን ሰጥቻችሁ በዚች ሂድና በዚች ታጠፍና እንዲመልስ እሱ አይደለም። ግን ለእኔ የሚመስለኝ ብዙ ጊዜ እንደሱ ነበር፣ ግን አይደለም። እግዚአብሔር ጸጋ ይስጠን። ቆመን እንጸልያለን። እስቲ ጠይቁት እግዚአብሔርን። እግዚአብሔር ቃል እንዲሁ ዝም ብሎ አይመጣልንም፣ እንዲሁ አይመጣልንም። ስለዚህ እግዚአብሔር ሆይ እንበለው። እግዚአብሔር ሆይ መርምረኝ፣ እየኝ። ብዙ ድካም አለ ያለን ሰዎች ነን። አያችሁ፣ እያወቀ እኮ ነው ሳይነቅፍ ይላል። የሚነቀፍ ጠፍቶብን ነው አሁን። እናንተ ጠፍቶባችሁ ነው ያውቃል። ግን ያን ኦቨርራይድ ያደርገዋል። ልባችን ነው የሚያው እግዚአብሔር። ሳይነቅፍ በልግስና ይሰጣል ነው። አብሶሉት ንጹህ ስለሆነ አይደለም፣ ግን ሳይነቅፍ ይሰጠናል። የሚነቀፍ ጠፍቶ አይደለም።
ከኔ ህይወት የሚነቀፍ ጠፍቶ አይደለም። እንደው እናንተ ስለምትወዱ ጃውን ንቀፉኝ ብላችሁ ብዙ የምታወጡልኝ ነገር ይኖራችኋል። እግዚአብሔር እንዴት አያየም? ብዙ ነገር አለው። ግን የልባችንን ፖዚሽን ግን ይፈልገዋል። በልግስና የሚሰጥ ቀዝቃዛውን ክረምት ሩቅ አይታ ልብሷን ሰፋችው፣ መከራውን ከደነች። እኔም እንደሷ ሁሉን ቀድሜያለሁ፣ በኢየሱስ ተወድጃለሁ፣ በኢየሱስ ተወድጃለሁ። ስኖር ሳለሁ በዚህች ዓለም ምንም ነገር ርቄ አይደለም። የኔ ጌታ ውበት ሰጪ፣ ሁሉም ከንቱ ነው ካንተ ውጪ። ምንም ነገር አይገርመኝም አያስደንቀኝም። ምንም ነገር አይገርመኝም አያስደንቀኝም። እኔን የሚገርመኝ ኢየሱስ ኢየሱስ ኢየሱስ፣ እኔን የሚደንቀኝ ኢየሱስ ኢየሱስ ኢየሱስ፣ ለእኔ ውድ የምለው ኢየሱስ ኢየሱስ ኢየሱስ፣ ለእኔ ብርቅ የምለው ኢየሱስ ኢየሱስ ኢየሱስ። ምንድነው ደስ የሚል ልቤን ደስታ የሞላ ሐሴት የማደርግበት ይህ ሚስጥር ምንድነው? ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይህ ሚስጥር የእግዚአብሔር ልጅ ስላለ ነዋ፣ ኢየሱሴ ስላለ ነዋ፣ ኢየሱሴ ስላለ ነዋ፣ የእግዚአብሔር ልጅ ስላለ ነዋ። ኤልያስ እንደኛ ሰው ነበረ ይላል። የጻድቅ ሰው ጸሎት በስራዋ ታላቅ ነገር ታረጋለች ይላል። አያችሁ፣ ጸሎት ከማንነት ጋር ነው። ጸሎት ቃል አይደለም። ጸሎት ቃል አይደለም፣ ከማንነት ጋር ነው። የጻድቅ ሰው ጸሎት በስራዋ ታላቅ ነገር ታረጋለች። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ እንዳሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋል? የእግዚአብሔር መንፈስ በእኛ ውስጥ ይቀናል።
እናንተ ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ተጨነቁ፣ እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍ ያደርጋችኋል። እግዚአብሔር ሆይ እባክህ እርዳን። ቁልፉን ልትሰጠን፣ መንገዱን ልታሳየን፣ ከእኛ ጋር አብረህ ወክ ልታደርግ፣ ጥበብ ሳይጎለን እያመሰገን በሁኔታ ሁሉ ያንተን ክብር እንድናይ፣ ለትዕግስት ደግሞ እድልና ፈንታ እንድንሰጥ እግዚአብሔር ሆይ ከመጽናት እግዚአብሔር ሆይ ወደ ሙላአት እስክንመጣ ድረስ ስራውን ስለሚፈጽም ይህንን ስለምታደርግ እናመሰግናለን። አንተ ወደ እኛ እንዳትመጣ እኛም ወደ አንተ እንዳንቀርብ ያደረገ ነገር ቢኖር ሁለት ሐሳብ የሚወላውል ልባችንን ፈውስ። እግዚአብሔር ሆይ ለአንተ ብቻ የተሰጠን እንድንሆን አቅም ስጠን። ትርፍና ኪሳራችንን ቆም ብለን አይተን አንተን መርጠን ከአንተ ጋር እንድንጣበቅ አቅም ስጠን። ያኔ ማንነትህ በሕይወታችን ይገለጣል። በልግስና ያለ ነቀፋ ጥበብ የሆንከው ኢየሱስ አብረህን ትወጣለህ፣ ትገባለህ፣ ትመራናለህ፣ ጸጋንም ትጨምርልናለህ። በውስጣችን ዝማሬም እልልታ ትሆነናለህ። እናመሰግናለን። ስለ ቃል ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙን ይስጣችሁ። ሕዝቡም ሁሉ ይላሉ አሜን።